ሰላም ጤና ይስጥልኝ ውድ የመኮኤል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይክበር ይመስገን እኔ ሰላም ነኝ። ዛሬ ደግሞ እንግዲህ ይዤላችሁ የመጣሁት የደስታ እንባ የሚያለቅሱ ሰዎች ነው ማለት ነው። በደስታ ደስ ብሏቸው ደንግጠው ደስ ብሏቸው የሚያለቅሱ ወይም ደግሞ ሰርፕራይዝ የሆኑበትን ቪዲዮዎች ይዤላችሁ መጥቻለሁ ማለት ነው። በጥሞና እንድትከታተሉኝ በአክብሮት በትህትና እጠይቃለሁ ማለት ነው። አዲስ ነኝ ብታበረታቱኝ አልጠላም ማለት ነው። እንግዲህ ወደ ቪዲዮ አብረን እናቷን ጠርታባት ስታፈላልግ ነበር። እናቷን አገኘች ማለት ነው። እናቷን ታገኘች ወዲህ ደግሞ ያው ብዙም ደስተኛ አልነበረችም ማለት ነው። እናትየው ማለት በስርዓቱ አላስተናገደቻትም ነበር፣ በስርዓቱ አላወራቻትም ነበረ ማለት ነው። በጣም ነበር ያዛዘኑ ማለት ነው። በጣም ከምንም በላይ ማለት ነው። እግዚአብሔር ይመስገን ዛሬ እንግዲህ በደስታ እየተላቀሱ ነው ማለት ነው። አበሰ ልጅቷ በጣም ታሳዝናለች። የኔ ውድ የኔ እናት አይዞሽ፣ እግዚአብሔር ይሁንሽ የኔ እናት። እንዴት እንደምታሳዝን በእውነት እንግዲህ እግዚአብሔር አምላክ እንግዲህ ቀሪ ዘመናችሁን እርስ በርስ ተወዳችሁ ተከባብራችሁ ተፈቅራችሁ እንድትኖሩ እግዚአብሔር ይርዳችሁ። በእውነት ከባድ ነው። እንግዲህ ፀጉሯንም እየሰራቻት ነው ማለት ነው። የኔና ሳይዙሽ ሲያሳዝኑ እግዚአብሔር አምላክ ከምንም በላይ ከቤተሰብ አይለይ። በእውነት ቤተሰብ ከምንም በላይ ነው፣ ከምንም ነገር በላይ ነው በእውነቱ። መድኃኒዓለም እንድታረገን ለመጨረሻችን አሳምርልን ነው። ሌላ ምን ይባላል? ግን ማለት ነው እኔም እንደዚህ በእናቴ እንደዚህ እናቴ የምትንከባከበኝ እንትን በጣም ነው የናፈቀኝ ማለት ነው። እግዚአብሔር አምላክ ብቻ ይህ ስሜታዊ እንዳደረጉኝ የኔ ወዶች እዚህ ደግሞ በጣም ተነፋፍቀዋል። ተነፋፍቀው ነው የከረሙት። ሲገናኝ በቃ እየተቃቀፉ ነው ማለት ነው። የኔ አባት እንዴት ሆኖ ዘሎ እንዳቀፈው ያሳዝን። ደነገጠ ደነገጠ ግን ማለት ነው። እንደው የናፈቁትን ሰው እንደማግኘት የሚያስደስት ምንም ነገር የለም በእውነት። ወይ ጋር አነሰኝ። ወይኔ አምላኬ ፊቱ ራሱ ታውቂ ወረወረው። የኔ አባት የኔ ውድ ደስ እኔን እያስቀኑ ቁጭ አሉ እነሱ እርስ በርስ በፍቅር እየተቃቀፉ ማለት ነው። ከኋላቸው ቆማለች። እነሱ ግን አላዩትም። አንተ አስተካከሉ ምናምን እየተባሉ ነው። አዩት። ደስ አላቸው። አጣብሯቸው ቆሟል። የኔ ውድ ግን ማለት ነው እኔስ መቼ ይሆን እናቴን እንደዚህ ሰርፕራይዝ የማደርግበት ቀን ይመጣ ይሆን ብዬ አስባለሁ። እና እንደዚህ እንደዛ ደግሞ በጣም ይበልጥ ይገባኛል ማለት ነው። ምክንያቱም እኔ እንጃ በጣም ከባድ ነው። የኔ ውድ ተነፋፍቆ ግን ያህል ጊዜ መገናኘት ማለት እንዲህ ቀላል አይደለም። ሀያት እጅ ደግሞ ትለያለች። ልብ ነው ግን የሚነካው በነገራችን ላይ ሚዲያ ላይ ስናወራሽ ልጆችም ስለሚመለከቱ ነው አዋቂም ስለሚመለከተን ልክ ይሆን እንዴ ብለሽ ታስቢያለሽ። ግን ደግሞ አንዳንዴ ከወጣ ደግሞ ብዙ ነገር እሱንም እውነተኝነቱን መግለጽ መቅዲ የኔ ውድ እንግዲህ የህይወት ታሪኳን እንትን እያለች ነው ማለት ነው። አንዳንድ ሰዎች ግን ሰው ህይወት ውስጥ ገብታችሁ ዝም ብላችሁ ስተውሉ አይከብዳችሁም? ከባድ ነው ብቻ። መቅዲዬ ጎበዝ ጀግና፣ በእውነት ጀግና ሴት ናት። እንደዚህ አይነት ብርቱ ሴቶችን አምላክ ያለን እንትን ይላል
ሰላም። እሺ እንግዲህ አሁን ደግሞ እርሱ ቢሆኑ ምን ያደርጋሉ የሚለውን ፕሮግራማችን አጥር ምጥን ባለመልኩ አቀርባለሁ ማለት ነው። አንድ እህታችን ማለት ነው። እንዴት ለናለች እህታችን? አንድ ጓደኛ አለችኝ በጣም የምወዳት የምትወደኝ እስካሁን ድረስ ለ8 ዓመት ያክል እርስ በርስ በመረዳዳት በመወያየት በመጣላት በመፋቀር ብዙ ችግሮችን አብረን አልፈናል፣ አብረን ተወጥተናል። ነገር ግን አሁን አንድ ችግር ገጠመን ትለናለች እህታችን። ይህም ችግር ምንድን ነው? ጓደኛዬ ሁሉ ነገር የሆነችው በልብ ያስኩትን በጣም የምወደው ግን ምንም ነገር ቢፈጠር ማዋያትን ማማክራትን ሰው እሷ መታ ምንም ነገር ቢፈጠር አዋያታለሁ አማክራታለሁ። ነገር ግን ይህን ነገር አላዋየኋትም ነበር። ግን እሷ መታ እወደዋለሁ አፈቅረዋለሁ አለችኝ። እኔም እወደዋለሁ፣ ነገር ግን በፍጹም የእሷን ደስታ ማበላሸት አልፈልግም። በዛውም ልክ እሱም ደግሞ እንደሚወዳት ነገራት። ነገር ግን እኔ መንገር አልፈለኩም፣ ምንም ማለት አልፈለኩም። ምክንያቱም እሷ ደስተኛ እንድትሆን እፈልጋለሁ፣ የእሷን ደስታ እፈልጋለሁ። ግን አብሬያቸው ስሆን በፍጹም ደስተኛ አልሆንም። በቃ የሆነ ውስጤን ይገባዋል፣ የሆነ ጥሩ ስሜት ያልሆነ ስሜት ይሰማኛል። ይህን ነገር በምን ላጥፋው? በምን ላስወግደው? እኔ ለእሷ ጥሩ መልካም የሆነ አስተሳሰብ ነው ያለኝ፣ ምንም አይነት እንትን የለኝም። ግን በዚህ ጋር በቃ እነሱን ሳናግራቸው ከእነሱ ጋር ሰው የሆነ ነገር ስል ብዙም ደስተኛ መሆን አልችልም። ብዙ ጊዜ አስመሳይ እሆናለሁ። ምን ላድርግ? ምን ትመክሩኛላችሁ? ትለናለች። እንግዲህ ከባድ ነው። ሁለት የሚዋደዱ ጓደኛሞች አንድ ሰው ማፍቀር ማለት ከባድ ነው። ግን ያው ምንም ቢሆን ለዛችኛዋ ስለሆነ መልስ የሰጠው ለዛችኛዋ ስለሆነ እንትን ያለው ለዚች ያው እሷ ተወዷለች እንጂ ምንም የሚያውቁት እንትን የለም ማለት ነው። እነሱ የሚያውቁት ነገር የለም ማለት ነው። ነገር ግን አሁን እያለች ያለች ህይወታችን ምንድነው? ይሄን ነገር ተውስጤ ማውጣት ፈልጋለሁ ወይስ ለራቆይ? ግን ደግሞ ተጓደኛዬ መራቅ አልችልም። ጓደኛዬ ሁሉ ነገር ነች። ክፉን ደጉን ሁሉ ነገር አብረን አሳልፈናል። እንዳልርቅ ይከብደኛል። ግን ደግሞ አብሬያችሁ ስሆን ብዙም ጥሩ ስሜት አይሰማኝም። ምን ላድርግ? ትለናለች። እና እስኪ ምክራችሁን ለግሷት እህት ወንድሞቼ፣ ስወዳችሁ እና ደግሞ መቆየትን አበረታቱን። ጀማሪዎች ነን። እንደዚህ ተለያይተው ተነፋፍቀው ብዙ ጊዜ ከርመው የተገናኙ ሰዎች ህይወት በቃ ሲገናኙ በጣም ደስ ይላል። አሁን ለምሳሌ ብዙ ጊዜ አፋልጉ ተብሎ ተፈላልገው ይገናኛሉ። እናትና ልጅ፣ እህት ወንድም ምናምን ብዙ ቤተሰብ ማለት ነው። ግን ከዛ በኋላ ያላችሁ ህይወት እንዴት ይሆን ብዬ አስባለሁ ብዙ ጊዜ። ምክንያቱም ቀላል አይደለም ያ ህይወት። አንደኛው ምናልባት በአንደኛው ጨክ ወይ ጥሎ ጠፍቶ ወይ የሆነ ነገር ይሆናልና ከዛ ሰላም ይሆናሉ ወይ? እውነት ያን ሁሉ መራረቃቸውን ያን ሁሉ ፍላጎታቸውን ሁሉ ነገር ትተው ፍቅር ሆነው ይኖራሉ ብዬ አስባለሁ። እና በጣም ትለኛል። አሁን እኛ አንድ ወንድም አለን እና የመራራቅ ጉዳይ ነው እንጂ የርቀት የቦታ ጉዳይ ነው እንጂ ያኔ ወይ ጠፍቶ ወይ ምናምን አይደለም። ግን ከዛ በኋላ ያለው ፍቅር ያለው እንትን በጣም ለምሳሌ አንድ ቤት ውስጥ እንዳደገ በጣም አይሆንም። የሆነ በቃ ይሁን ትንሽ የጎደለ ነገር ያለ ይመስላል እና በጣም አዝናለሁ። በጣም እንትን አለው። በቃ ያን ነገር ለመሙላት በተቻላችሁ መጠን ትሞክራላችሁ፣ ትጥራላችሁ፣ ግን አይሳካም። ግን ደግሞ መገናኘት ራሱ ደስ የሚል ነገር አለው እና በቃ ተራርቀን ከብዙ ጊዜ ወደ ስንገናኝ ከወንድሜ ጋር የነበረን ደስታ የነበረን እንትን በቃ ልነግራችሁ አልችልም ነበር። በጣም ነበር ደስ የሚለው። በኋላም ቢሆን በጣም ነው ያለን እንትን ለማለት ግን በቃ አንድ ቤት ተጣልታችሁ ተሳድባችሁ ተፋቅራችሁ ያለውን ተካፍላችሁ እንደምኖር ቀላል አይሆንም። በነገራችን ላይ በጣም ትንሽ ይከብዳል ማለት ነው። ያ ህይወት ቀላል አይደለም። ግን ደግሞ እንደዚህ ጥያቄ ሆኖባቸው ወይ አንዱን አፍቆ ብዙ አልቅሶ ብዙ ጸልዮ ተሰውታችሁ ሆኖ ጎሎ ማለት መጉደል ማለት ነው። ይቀር በጣም ከባድ ነው። ምክንያቱም ጥሩ ነገር ልታስቡ ትችሉ ወይ ልታስቡ ሌላ ነገር ልታስቡ በምታስቡበት ጊዜ ግን ወይ እናቴ ጥላኝ ሄዳ ወይ እናቴ እንደዚህ ብላኝ ደግሞ በዛም ልክ ደግሞ እነኛ ለምሳሌ እናት ልጇን ቢሆን ልጅ ቢሆን እናት የሚፈልገው ስለዛች ሴት የሚነገረው ነገር ቀላል ላይሆን ይችላል። ቀላል ላይሆን ይችላል ማለት ብዙ አጉል ነገሮች ሊነገር ይችላል። እሷ እኮ ጥላ ሄዳ ነው፣ እሷ እኮ እንደዛ አድርጋ ነው፣ እሷ እኮ እንደዚህ ብላ ነው ምናምን ይባላል። ግን በዛ ልጅ አእምሮ ውስጥ የሚፈጠረው ነገር እናቴን አግኝቻ ጠይቂያት
እናቴን ናፍቆቱ አለ፣ ንዴቱ አለ፣ ክፊቱ አለ፣ ብዙ ነገር እንዲያስተናግዱ ያደርጋልና ቀላል አይደለም ብዬ አስባለሁ። እንደዚሁ ደግሞ በአጋጣሚ በተለያየ ምክንያት መራራቅ በጣም ቀላል አይደለም፣ ከባድ ነው። በነገራችን ላይ እኔ በቪዲዮ ማውራት እንደዚህ ለመድኩ እንጂ እንደዚህ በቪዲዮ ቁጭ ማውራት አልወድም። እንዴት ከእናቴም ከሆነ ተምንቀና የማገኝበት ቀን ግን በጣም ናፍቀኛል። በጣም መቼ ነው እናቴን የማገኘት? መቼ ነው እንደዛው ማቅፋት? መቼ ነው እንደው የእውነት አላውቅም። እንዴት አድርጌ የሆነ ውለታዋን የምንከፍለው? ያኔ ሳንረዳት ተው የተባን ተው ስደት ጥሩ አይደለም የተባን እንደዚህ ተሰደን ፍዳችን ስናይ ናፍቆትን ስናይ ያለውን ነገር ስናይ በኋላ በቃ ምን ማለት ብትጸጸቱ ምንም ብትሉ ያን ነገር ላመለሱ ትችላላችሁ እና ከባድ ነው። ግን ጊዜ ያላችሁ እድሉ ያላችሁ እናታችሁን የመንከባከብ እናታችሁን የመጠየቅ አጠገባችሁ ያላችሁ በተሰው ባለው ነገር ነው ባለው ነው። በእርግጥ በርቀትም ያለ ባለው ነገር እናቱን ሊረዳ ቤተሰቡን ማንኛውንም የቅርብ የሚላቸውን ሰዎች ሊረዳ ይገባል። በርቀትም ያለ ደግሞ እንደዛው በርቀትም ያለ ባጠገብም ያለ በጉልበት ሊሆን ይችላል፣ በምን ሊሆን ይችላል። በቃ አቅሙ በፈቀደ ርቀትም ባለ ደግሞ በገንዘብ ሆነ በማንኛውም ሌሎች ሰዎችን እንዲረዱን በማድረግ ለምሳሌ ገንዘብ ከፍሎ ከሆነ እነኛ ሰዎች እናቴ እንደ ሰራተኛ ቆጥሮ ብቻ ምንም አድርጎ ብቻ ቢሆን ማንም ሰው እናት አባቱ ወይ ቤተሰቡን ባለው ጊዜ ያለውን ጊዜ ይጠቀምበት ብዬ አስባለሁ። መራራቅ፣ ፍቅር፣ ናፍቆት ቀላል አይደለም። በእውነት በጣም ከባድ ነው። የዛሬ ቪዲዮ እንግዲህ ከኔ ይመስል ነበረ። ከወደዳችሁት እንግዲህ ላይክ፣ ሼር፣ ኮሜንት ምናምን አድርጉልኝ ማለት ነው። አበረታቱን። ገና ጀማሪ ነን። ኤዲቱ ምንም በገና በጣም ብዙ የሚጎላው ነገር አለ። እንግዲህ ቀስ እያልን እያሻሻልን የእናንተም ማበረታታት ተጨምሮበት እንደሚሻሻል ተስፋ አደርጋለሁ። ሰላማችሁ ክርስቶስ ይብዛልኝ። በጣም አመሰግናለሁ። መልካም ቆይታ